በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ ክቡራን የመምሪያችን የተለያየ የሥራ ኃላፊነት ላይ ያላችሁ ወንድሞቼ፣ እንደዚሁም በዛሬው ዕለት ይህንን መግለጫ ለመከታተል እዚህ የተገኛችሁ የሚዲያ ባለሙያዎች፣ በአጠቃላይ ቸሩ አምላካችን ፈቃዱ ሆኖ ይህችን ዕለት አሳይቶናልና እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ ለማለት እፈልጋለሁ። ከዚህ በመቀጠል የተሰባሰብንበትንና ወይም የተገናኘንበትን ዓላማ ግልጽ ለማድረግ ያክል የስብከተ ወንጌል ቀንን በማስመልከት እየተሰጠ ያለ መግለጫ ነው። በዚሁ መሰረት መግለጫውን ከዚህ እንደሚከተለው አቀርባለሁ። በወንጌል ኮነ ሕይወትነ፣ በወንጌል ሕይወታችን ሆነ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የስብከተ ወንጌል ቀንን አስመልክቶ የተሰጠ ጋዜጣዊ መግለጫ። የስብከተ ወንጌል ቀን በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት መከበር ከተጀመረ የዚህኛው ዓመት ማለት ነው ለሶስተኛ ጊዜ ሲሆን በዚህ በጀት ዓመት ከሚያዝያ 18 ቀን እስከ ሚያዝያ 19 ቀን 2018 ዓመተ ምህረት ለሁለት ቀናት የሚከናወን መርሃ ግብር ነው። በመሆኑም በመጀመሪያው ቀን ማለትም ሚያዝያ 18 ቀን 2018 ዓመተ ምህረት በአዲስ አበባ ሀገረ ስብከት ውስጥ በስምንቱ ክፍላተ ከተማ ቤተ ክህነት በተመረጡ 9 አድባራትና ገዳማት ማለትም በአራዳ ጉለሌ ክፍላተ ከተማ፣ በጥርሐ አርያም ቅዱስ ሩፋኤል ቤተ ክርስቲያን፣ በየካ ክፍለ ከተማ በየካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያን፣ በአዲስ ከተማ ልደታና ቂርቆስ ክፍላተ ከተማ ቤተ ክህነት፣ በቅድስት በማኅደረ ስብሐት ቅድስት ልደታ ለማርያም ቤተ ክርስቲያን፣ በኮልፌ ቀራኒዮ ክፍለ ከተማ በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረትና በደብረ ምጥማቅ ቅዱስ ፊልጶስ አብያተ ክርስቲያናት፣ እንደዚሁም በለሚ ኩራ ክፍለ ከተማ በጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል፣ በቦሌ ገርጂ በቦሌ ክፍለ ከተማ በቦሌ ገርጂ ደብረ ገነት ቅዱስ ጊዮርጊስ ካቴድራል፣ እንደዚሁም በአቃቂ ቃሊቲ ክፍለ ከተማ በቃሊቲ መካነ ብርሃን ቅዱስ ገብርኤል ቤተ ክርስቲያን፣ በነፋስ ስልክ ላፍቶ ክፍለ ከተማ በጀሞ ፈለገ ዮርዳኖስ ቅዱስ ዮሐንስና ቅድስት ድንግል ማርያም ቤተ ክርስቲያን፣ እንደዚሁም ደግሞ በተመሳሳይ በዚሁ ዕለት በሸገር ከተማ ሀገረ ስብከት ካሉት አድባራት ወይንም ደግሞ ካሉት ክፍላተ ከተሞች በሶስት ላይ ምርጫ ተደርጓል። በዚሁ አግባብ መሰረት በዓለም ገና ደብረ ምሕረት ቅዱስ ሚካኤል ካቴድራል፣ እንደዚሁም በሁለተኛ ደረጃ በወይብላ ማኅደረ መለኮት ቅድስት ማርያምና ቅዱስ ሚካኤል ካቴድራል፣ ሶስተኛ በኮዬ ፈጬ ደብረ ኃይል ቅዱስ ገብርኤል ወይም ደጉ ቅዱስ ገብርኤል ቤተ ክርስቲያን ልዩ መንፈሳዊ ጉባኤያትን በማዘጋጀት በታላላቅ መምህራን ዕለቱን በማስመልከት ትምህርተ ወንጌል የሚሰጥ ሲሆን በተጨማሪም በዘማሪያን አማካኝነት በዝማሬ እግዚአብሔር አምላካችንን የምናመሰግንበት ቀን ይሆናል። በሁለተኛው ቀን ሚያዝያ 19 ቀን 2018 ዓመተ ምህረት ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ
የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከትና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የራያ ሀገረ ስብከትና የቤተ መጻሕፍት ወመዘክር ሙዚየም እንደዚሁም የቅርሳ ቅርስ ቤተ መጻሕፍት ወመዘክር ሙዚየም መምሪያ የማህበራት ማደራጃና መቆጣጠሪያ መምሪያ ሊቀ ጳጳስ እንደዚሁም የመምሪያችን ሊቀ ጳጳስ ብፁዕ አቡነ ማርቆስ እንደዚሁም ብፁዓን አበው ሊቃነ ጳጳሳት የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያውና የየድርጅቱ የሥራ ኃላፊዎች ዋናዎቹና ምክትሎቹ እንደዚሁም የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና የሀገረ ስብከቱ የስብከተ ወንጌል ዋና ክፍል ኃላፊና ምክትል ኃላፊ እንደዚሁም የስምንቱ ክፍላተ ከተማ ቤተ ክህነት ስራ አስኪያጆችና የስብከተ ወንጌል ኃላፊዎች እንደዚሁም በአዲስ አበባ ደረጃ የገዳማትና የአድባራት አስተዳዳሪዎችና የስብከተ ወንጌል ኃላፊዎች እንደዚሁም ከሸገር ከተማ ሀገረ ስብከት የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅና የሀገረ ስብከቱ የስብከተ ወንጌል ዋና ክፍልና ምክትል ኃላፊ የሰንበት ትምህርት ቤት ዋና ክፍልና የክፍለ ከተሞቹ የስራ አስኪያጆችና የስብከተ ወንጌል ኃላፊዎች እንዲሁም ተጋባዥ እንግዶችና የመምሪያው አጋሮች በተገኙበት የጥናት የውይይትና የምክክር መርሃ ግብር በልዩ ሁኔታ ለሙሉ ቀን የሚካሄድ ሲሆን በመጨረሻም የጋራ የአቋም መግለጫ መርሃ ግብር የሚጠናቀቅ ይሆናል። ይህ መርሃ ግብር በሚያዝያ 19 ቀን የሚከናወንበት ስፍራና ቦታ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ሁለገብ አዳራሽ ውስጥ ሲሆን ሁላችሁም ይህንኑ መልእክት የሚደርሳችሁ በአጠቃላይ ማለት ነው ጥሪውም የተላለፈላችሁና የሚመለከታችሁ አካላት በተጠቀሱት ቀናትና ሰዓት በቦታው በመገኘት ተሳትፎ እንድታደርጉና ለቅድስት ቤተ ክርስቲያን የሚጠቅመውን ምክረ ሀሳባችሁን እንድትለግሱ በመምሪያው ስም ጥሪያችንን እና በቤተ ክርስቲያን ስም መልእክታችንን እናስተላልፋለን። በተጨማሪም በቅድስት ቤተ ክርስቲያን የስብከተ ወንጌል ቀን ያልሆነ ዕለት ባይኖርም በተለየ ሁኔታ ቀኑን በማሰብ የስብከተ ወንጌል አገልግሎት ተደራሽነትን ለማስፋፋት ያመች ዘንድ በሁሉም አገልጋዮችና አማኞች ዘንድ የወንጌልን እውነት ለማስረጽ የተደረገ ወይም የተዘጋጀ መርሃ ግብር ነው። በመሆኑም ሁሉም የድርሻውን እንዲወጣ እያስገነዘብን በተለይም በሚዲያ ስራ ላይ ተሰማርታችሁ የምትገኙ የቅድስት ቤተ ክርስቲያናችን ልጆች በጉባኤያቱ ቦታዎች ላይ ማለትም በየአድባራቱ በሚዘጋጁት መርሃ ግብሮች ላይ በመገኘት የሚዲያ ሽፋን እንድትሰጡልንና የስብከተ ወንጌል ተደራሽነትን አጠናክረን እንድንቀጥል የጋራ ግባችን የሆነውንም ስራ በጋራ እንድናከናውን በዚሁ አጋጣሚ በድጋሚ ጥሪያችንን ለማስተላለፍ እንፈልጋለን። ስለሆነ በዚሁ አጋጣሚ ሌላውና ልናሰርጽ የምንፈልገው ነገር ከየአህጉረ ስብከቱ የስብከተ ወንጌል ኃላፊዎች የዚህ ጉባኤ መደበኛ ታዳሚዎች ይሆናሉ። የየአህጉረ ስብከቶቹ የስብከተ ወንጌል ኃላፊዎችም በሚገባው ለየአህጉረ ስብከቱ ደብዳቤ ተላልፏል፣ ጥሪውም ደርሶቸዋል። ስለዚህ አሁንም በዚሁ መግለጫ አማካኝነት ጥሪው እየተላለፈ መሆኑን አውቀው ከዋናው መስሪያ ቤት የተላለፈውን ጥሪና ሁኔታ መልእክት ተከታትለው በሰዓቱና በጊዜው በአየር የሚመጡትም በአየር ትራንስፖርት ቆርጠው እንዲመጡ በየብስ የሚመጡትም በየብስ በዚሁ አግባብ እንዲመጡ ሙሉ ወጪውን በተመለከተ በመምሪያው በኩል የሚሸፈንና ተገቢ የሆነው አገልግሎት የሚሰጥ መሆኑንም በዚሁ አጋጣሚ ለማስገንዘብ እፈልጋለሁ። ይህንን ያህል ካልኩ ይበቃኛል። ስለ ሁሉም እግዚአብሔር አምላክ አነሳስቶ አስጀምሮናል። ፍጻሜውንም ለማየት ያብቃን። በሚያዝያ 19 ቀን 2018 ዓመተ ምህረት በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እና ሚያዝያ 18 በዋዜማው ደግሞ በ12ቱ አብያተ ክርስቲያናት በሚከናወኑት መርሃ ግብሮች የስብከተ ወንጌል ቀንን በደመቀ ሁኔታ ለማክበር እንድንችል ሁላችንም የየበኩላችን እንድንወጣ አደራ ለማለት ፈልጋለሁ። አመሰግናለሁ። ወስብሐት ለእግዚአብሔር። እግዚአብሔር ጸባኦት አምላክነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አዎ እንግዲህ ለአጽንኦት ነው መቼም ደጊመ ቃሉ ያው መልእክቱ ተላልፏል። የወንጌል ቃል ቀን ሲባል እንደተባለው የወንጌል ቀን ያልሆነ ሰከንድም ደቂቃም ዕለትም ሳምንትም
ወርም ዓመትም የለም። ያለንበት በአጠቃላይ ዓመተ ምሕረቱ የወንጌል ቀን ነው የሚባሉ እና ስለዚህ የወንጌል ቀን ባልን ቁጥር የየራሳችን በነፍስ ወከፍ በክርስቶስ ያመን የልደት ቀናችን ማለት ነው። የመንፈሳዊ ቀን የመንፈሳዊ ልደት ቀናችን የተወለድንበት ልክ በስጋ የተወለድንበትን ዓመተ ምሕረቱን ቀኑን ወሩን ጠብቀን እንኳን ተወለዳችሁ ወይም ደግሞ ሃፒ በርዝዴይ የኛም ባይሆን ሰው እንደሚጠቀምበት ለማለት ስጦታ ለተወላጁ ለልደቱ ቀን ባለቤት ስጦታ እንደሚሰጠው ሁሉ ዛሬ ደግሞ የወንጌል ቀን ስንል መላው በክርስቶስ የሚያምን በሥላሴ አንድነት ሦስትነት አምኖ ተጠምቆ የሥላሴ ልጅ የሆነ ሁሉ ያ ሁሉ ቀን የወንጌል ቀን ነው ለእያንዳንዳችንና ምናልባት የወንጌል ቀን ሲባል እንደ ወንጌል ምንድን ነው ምን የተደረገበት ብለን በቸልተኝነት ሳናይ ይህ ቀን የሁላችን የቤተ ክርስቲያን ቀን መሆኑን እንድናውቅ ነው። እንግዲህ መቼም የወንጌል ቀን የምስራች መልአኩ ለእመቤታችን ከነገረበት ቀን ጀምሮ ያው የወንጌል ቀን ነው። ወናሁ ዜንወከሙ አብየ ዜና ፍስሐ ዘይከውን ለክሙ ብሎ ኋላም በልደቱ እንደተናገረው ቅዱስ ገብርኤል ደስ ይበልሽ ብሎ እግዚአብሔር ተልኮ ወደ እመቤታችን ከመጣበት ሰከንድ የምስራቹን ካበሰረበት እግዚአብሔር ከአንቺ ጋር ነው ደስ ይበልሽ ካለበት ጀምሮ ያለው እንግዲህ አዲስ ኪዳን መንደርደሪያ ነው እና ስለዚህ አጠቃላይ የወንጌል ቀን ስናስብ የነቢያት ትንቢት ሁሉ ስለ ክርስቶስ የተናገሩት ብዙዎች ሲያዩት አልፈዋል። ክርስቶስ እንደ መድኃኔ ዓለም እንደተናገረው ብፁዓን አዕይንቲክሙ ለርያ ወአእዛኒክሙ ለሰማ፣ የእናንተ ያዩ ዓይኖቻችሁ የሰሙ ጆሮቻችሁ ብፁዓን ናቸው እንደተባለ የክርስቶስን ልደት ከሰማንበት ካየንበት ከቤተልሔም ዋሻ ጀምሮ እስከ ቀራንዮ ወይም ደግሞ አሁን እስካለንበት አጋጣሚ ሆኖ ወርኃ ትንሣኤ ነው። የወርኃ ትንሣኤ የወንጌል ቀን ነው። በወንጌል ነው ትንሣኤው የተረጋገጠ ትንሣኤውን የተረዳንበት እና ስለዚህ ሁላችሁ መልእክተኛው ናችሁ የየራሳችሁን የልደት ቀን ሁሉም ሰው እንዲያስታውስ የራሱን ማለት ነው እና ወንጌል ቀን ሲባል ቅድም እንዳልኩት ከመላእክት ጀምሮ የምስራቹን ካመጣው ከቅዱስ ገብርኤል ሌሎችም ለዚህ ተልእኮ እግዚአብሔር ካዘጋጃቸው ከነቢያት በተለይ ከነ ኢሳይያስ በአካል ስዕሉን ፒክቸሩን ካሳየው ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙን አማኑኤል ትለዋለች። ይህ ቀን ሁሉ የወንጌል ቀን ነው። ምኑም ካላንደሩ የብሉይ ኪዳን ቢሆን ዳውም ኢሳይያስ አዲስ ደረቅ አዲስ ይባላል። አሁን ያለንበትን ቀድሞ ያብራራ ያሳወቀ ስለሆነ ማለት ነው። ከዚያ ቀጥሎ እንግዲህ ራሱ ባለቤቱ መጥቶ አዎ
እዜንዎሙ ለነዳያን እስብክሎሙ ግእዛነ ለጽዋን ብሎ ራሱ ፈነወኒ ለድሆች ወንጌልን ሰብክ ዘንድ ላከኝ ብሎ እስብክ ግእዛነ ለጽዋን ለምርኮኞች ነጻነትን። የወንጌል ቀን እንግዲህ ይሄ ነው። የወንጌል ቀን ስናከብር በአጋንንት የተማረኩት በስጋ የተማረኩት የነፍስ ምርኮኞች የሆኑት ሁሉ የስጋ ምርኮኞች በታምራት የነፍስ ምርኮኞች በትምህርት ነፃ እንደሆኑ እስብክሎሙ ግእዛነ ለጽዋን ዛሬ በምርኮ ውስጥ ላለው የሰይጣን ምርኮኛ በሆነው ዓለም ሰላምን ባጣው ስበሱ በሚፋጀው ዓለም ይህንን እንድንሰብክ ነው። ይህንን ባለማወቅ ነው ዛሬ ሰው ወደ ባርነት እንደገና ገብቶ ያለው እና ስለዚህ የታሰሩት እንዲፈቱ፣ ያዘኑት እንዲደሰቱ፣ የተጠቁት አንግፎሙ ለግፉአን ለተጠቁት ነጻነትን ሰላምን እንድሰብክ ብሎ ራሱ ነው። ከዚያም እስብክ ዓመተ እግዚአብሔር ኅሪተ የተመረጠችውን የእግዚአብሔርን ቀን ሰብክ ዘንድ ወዘኮነ መዋዕለ 3 ዓመት ከ3 ወር ዓመተ ስጋዌን ዘመነ መዋዕለ ንስሐን። ይህን ነው እንግዲህ የምናከብረው። የበዓሉ ማክበሪያ ይሄ ነው። ጠቅላላ ክርስቶስ ለሰው ልጅ ያደረገው ቅዱሳን ሐዋርያት በሕይወታቸው የሰበኩትን በስብከታቸው በአንዲት ቀን 3000 ሕዝብ ወተወክፉ ቃሎ ወተወሰኩ ወተጠምቁ ወተወሰኩ መጠነ 30 ምዕት ነፍስ 3000 30 መቶ ማለት 3000 ነፍስ አንዲት ቀን። የወንጌል ቀን ይሄን ነው። በዚያ ቀን ሁሉም ቁጥራችን እንዲበዛ 1 2 በሚለው ሳይሆን በዓሉን ስናከብር እንደው ለውጥ ያለው ድህነት ያለው ለዚህ በመከራ ውስጥ ላለው ዓለም ተስፋ የምናሳይበት እንዲህም አለ ወይ፣ ነጻነት አለ ወይ፣ ሰላም አለ ወይ? ዛሬ በዓለም ዙሪያ ያው የምናየው ነው። በሰማይም በምድርም ሰላም የለም። ክርስቶስ ሲወለድ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ተብሎ ነበር። ምድሩም ሰማዩም ሰላም ሆኖ ነበር። መልሶ ሰዎቹ ያው ምድሩንም ሰማዩንም አበላሹት እና የወንጌልን ቀን ካለማክበራችን ሰላሙን ራሳችን በማደፍረሳችን ነውና ዛሬ የወንጌልን ቀን ስናከብር በዚህ ቀን በእውነቱ እግዚአብሔርም በሰማይም በምድርም ያለውን የሰላም እጥረት እንዲያስወግድልን የሚፈሰውን ደም ሁሉ እንዲቆምልን በዓለም ዙሪያ ያለውን በፍቅር በአንድነት እንድንኖር ነውና በውጭም በውስጥም ያላችሁ መቼም እግዚአብሔርን ውጭ ውስጥ የሚል ነገር የሚጋርደው ነገር ስለሌለ በተለይ በኦርቶዶክስ እምነት ውስጥ ያላችሁ እዚህ እንዳላችሁ ናችሁ በባለቤትነት በዓሉን አባቶችም በውጭም በውስጥም ያላችሁ አገር አቀፍ ነው። አገር አቀፍም ብቻ አይደለም፣ ምዕመናን ባሉበት ሁሉ በዓለም አቀፍ ነውና እንደው በምዕራቡም በምስራቁም ያላችሁ የበዓሉን ክብር እንድትሳተፉ 18 እና 19 ነው እያላችሁበት ከቅዳሴዎች ዛሬ ወንጌል ቀን ነው ብላችሁ ለሕዝቡ እንድታበስሩ ደግሞ በ19ም ደግሞ በሚተላለፈው ያው ቴክኖሎጂው ባፈራው እሱን ደግሞ ያው ከ3 ሰዓት ጀምሮ ነው አይደለም? ከሁለት ተኩል ጀምሮ ያው ብትከታተሉ እንዲያውም ለመምህራኑ ትልቅ ግባት ይሆናቸዋል፣ ለምዕመናንም ተስፋ ነው እና የትንሣኤው አምላክ
መርሃ ግብራችንን በሰላም አስጀምሮ በሰላም እንዲያስፈጽመን ፈቃዱ ይሁንልን። የእመቤታችን የድንግል ማርያም ረድኤት ቃል ኪዳን በሀገራችን በኢትዮጵያና በኢትዮጵያ ሕዝብ ላይ ይደር። እግዚአብሔር ለዚያ ቀን ያብቃን። እግዚአብሔር ይባርክልን።